ምን ይሰራ ነው? ምንም። ምን ነው? በድጋሚ ሳሚ አሁንም ብሌንን ከሞት ጠበቃት። እንዲሁም ደግሞ ዳግምም ድጋሚ ስህተት ሰራ። ዳግምንም ከስህተቱ አይማርም ማለት ነው። የሚያስበው ሁሉ በጣም ነው የሚያናድደው። ሳሚ ግን ብሌን የሳሚ መሆን አለባት። እውነት ለመናገር ብዙ ጊዜ ከብዙ ነገር ጠብቋታል። ዛሬ ራሱ ጆኒ ማለት ነው ማነው የአቶ በኃይሉ ቅጥረኛ ብሌንን ለማጥቃት ሊገባ በነበረበት ሰዓት እንግዲህ ሳሚም በጣም ልጁን ተጠራጥሮ ስለነበረ ትከሻውን ይዞ ነው ያስጣለው። ጆንም በጣም ነበር የደነገጠው። ጆንም ምን ያድርግ እናትና አባቱን የእነሱ ገዳይ ስለሆኑ እነሱ መጀመሪያ እሷን ገሎ እነሱን መበቀል ስለፈለገ ያው የውሸት ታሪክ ስለተነገረው የተነገረውን ስላመነ ብቻ ነው ሳሚ ድጋሚ ብሌንን አድኗታል። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ? ከብዙ ጊዜ በኋላ ተገናኝተናል። ሰሞኑን ትንሽ አልተመቸኝም ነበር፣ ስራ በዝቶብኝ ቪዲዮ ለመስራት ማለት ነው። እንግዲህ አደራ ድራማ ከዚህ በፊት አቶ በኃይሉ ለጁን የውሸት ታሪክ ነግሮ ምክንያቱም ሳሚንና ወይም ደግሞ ወይዘሮ ሰላምን ብሌንን ማጥፋት ስላልቻለ ብቻ ጁንን ያው ጫካ ነው ወስዶ ያሳደገው። ምክንያቱም የዚህ ጊዜ እንደሚመጣ ስለሚያውቅ ማለት ነው። ልጅየውን ሽፍታ አድርጎ አሳድጎት አሁን ላይ ሰላምንና ዳግም አላልኩም ሳሚን ለመበቀል እሱን ልኮባቸዋል። ጆንም የተነገረውን አምኖ የእናትና የአባቱን ገዳይ ለመበቀል እነሱ ቤት በገባበት ሰዓት መጀመሪያ ብሌን የነሱ ወዳጅ ስለሆነች እሷን ጎርቶ እነሱን መበቀል ስለፈለገ ብቻ መጀመሪያ በቀሉን የጀመረው ከብሌን ነበረ። ባለፈው ክፍል ላይ ብሌን ጋር እየገባ ምክንያቱም የኔ ወፍ መታረጃ ሰዓት ደርሷል፣ ስለዚህ አሁን ነው ይሄንን አጋጣሚ ማግኘት አልችልም ብሎ ወደ ብሌን እየገባ በነበረበት ሰዓት ሳሚዬ ጀግና ማለት ነው ትከሻውን ይዞ ነው ያዳናት። ምክንያቱም ገብቶ ነበረ። ከገባ እንግዲህ ያው የሚያደርገው ነገር የምታውቁት ነው። የያዘው ነገር ራሱ በጣም ነው የሚያስፈራ። የያዙ ራሱ ብዙ ጊዜ ብሌንን ከሞት እያዳናትና ወይም ደግሞ እየጠበቃት ጥላዋ ነው። በጣም ነው የሚያፈቅራት ሳሚ። እውነት ለመናገር በጣም ነው የሚያሳዝነኝ። ዳግም ግን በጣም ተጃጃለ። እውነት ለመናገር በጣም ነው ያናደደኝ እሱ ማለት ነው። ምንም በቃ ለብሌን ምንም ነገር እያደረገላት አይደለም። ልክ እንደ ፍቅረኛ ልክ እንደ ብዙ ነገር ብቻ የሚጠብቃትም የሚከላከልላትም ሳሚ ነው። ብሌን የሳሚ ነው መሆን ያለባት፣ የኔ ሀሳብ ነው። ወደ ዳግም ስንሄድ ዳግም ብሌንን እያስታወሳትና ያው የሰራው ስራ እያስታወሰ ከዚህ በፊት ሰለቸህ አይደለም ወይ? ይህን ያህል የሚሰለችህ ከሆነ ቀለበቱን ስትወረውርለት ያለውን እያስታወሰ ትዝ እያለው ነበር። ከዛን ደግሞ ፍቅር በሆኑ ሰዓት በነበረበት ሰዓት እሱ ጋዜጠኛ ሆኖ እሷ ደውላ ደግሞ ፍቅሯን እየገለጸችለት ስታሽኮረምመው ወይም ደግሞ እየተጫወቱ በነበረበት ሰዓት በጣም ነበረ እሱን ጊዜ እያስታወሰ በትውስታ ሄዶ እንግዲህ ተደስቶ ነበር። ግን ደግሞ ያደረገው ነገር ደግሞ በጣም ነው እየጸጸተውና የቆጨው። ምክንያቱም ያው ብሌንን ብዙ ጊዜ ብዙ ነገር ጥፋት እየሰራ ይቅርታ አድርጋለት ነበረ። በአሁኑ ግን በጣም ነው የቆረጠችው። ወደ ሳሚ የምትሄድ ይመስላል ማለት ነው። እኔ ራሱ የሳሚ ብትሆን ደስታዬን አልችለውም ብሌን ማለት ነው። ምክንያቱም ዳግም ከምንም ነገር ሊጠብቃት አይችልም። ሳሚ ግን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ከሷ ምንም ነገር ምላሽ ሳይጠብቅ ነው ሁሌ ከብዙ ነገር እየጠበቃትም እያዳናትም ያለው ማለት ነው። ዳግም ግን ምንም ነገር በብዙ ነገር ራሱ እሷ ችግር ውስጥ ሆና እንኳ እየደወለችለት እሱ ደግሞ የራሱን ሀሳብና የራሱን ስሜት ብቻ ነው የሰውን የብሌን ምን ሆና ነው ለምንድን ነው እየደወለችው ብሎ ራሱ ማሰብ አይፈልግም። ያው የራሱ ቅናት ብቻ ነው። ልክ ባለፈው ሰላም ብላለች። ምንድን ነው ዳግም
አሮጊት ባልቴት ውስጡ አለች ወይ ምንድነው እንደዚህ የሚያነጋግረው ብላለች። እና ቅናት እንደዚህ ያደርጋሉ አላውቅም። የወንዶች ደግሞ በጣም በዳግም ደግሞ በጣም የሚያስጠላ ቀናተኛ ነው እና ምንም በቃ ምንም ከቅናት ውጪ ምንም ነገር አይታየውም። ብሌን የሆነ ችግር ውስጥ ገብታለች፣ የሆነ ነገር ሆናለች ራሱ ብሎ ማሰብ አይፈልግም። ማሰብ የሚፈልገው ብሌን ከሳሚ ጋር ነች፣ ብሌን ከሳሚ ጋር እየተዝናናች ነች፣ ብሌን ከሳሚ ጋር እጇን ይዟት እያወራ ነው። ይሄን ብቻ ነው ዳግም የሚያስበው። ሳሚ ደግሞ ብሌንን ማን ነው ሊያጠቃት የሚፈልገው? ማን ነው እሷን የሚከታተላት? ማን ነው የሚጎዳት? እያለ እንግዲህ ኋላ ኋላዋ እየሄደ ግን ያው ከብዙ ነገር እየጠበቃት ነው። ለዛሬ ውዶችዬ ይዤላችሁ የመጣሁትኝ አደራ ይሄን ይመስላል። በቀጣይ ደግሞ እስከምንገናኝ አቶ ኃይሉ ራሱ ነትን ጓደኛ ፀሐይን ወስዷታል። ያ ምን ይፈጠር ይሆን? ፀሐይ ትሞታለች ወይስ? ምክንያቱም አቶ ኃይሉ በሩን ዘግቶባት ነው እየሄደ። እኔ እንኳ ብሄድ ወደ አምላኬ ነው፣ አንተ እኮ በጣም ክፉ ነው፣ ወደ አምላክህ ራሱ አትሄድም ብለዋለች። እና የእሷስ መጨረሻ ምን ይሆን? በቀጣይ ክፍል አብረን የምንቆይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ ቸር ያገናኘን። ቻው ቻው።